በዚህ ለመታዘዝም ጌታ ስለረዳኝ አመሰግናለሁ። ምክንያቱም ሪሊጂየስ እንድትሆኑ እግዚአብሔርን ለሁሉም ነገር መታዘዝ እንዳትችሉ ራሳችሁን እንዳትለቁ የሚከላከል ፋይት የሚያደርግ አካል ብዙ ነው ሁልጊዜ። ለምሳሌ አንድ ወጥቶ ፌስቡክ ላይ እንደዛ ቢለጥፍ በረሃብ ሊገላቸው አንድ አገልጋይ ሰብስቧቸው ልጆችን ምናምን ተብሎ ሊወራ ይችላል። ሊሄድ ነው ወደ ግቢና እንዳልከለክለው ፈርቶ አየር ወስጄ ልምጣ አለኝ። ይቻላል አልኩት። ለካ እያመለጠ ነው። ግቢ ሄዶ ምን አለ? ክርስቲያን ልጆችን ሰብስቦ ቢኒያም ልጆችን ሰብስቦ እየገደለ ነው ድረሱላቸው አለ። ኮምፕሌን የሚያደርግ ልብ አይሰጠው። ሌላ ታምር ድጋሚ አይሰጠው። ኮምፕሌን የማያመሰግን ኔጌቲቭን ነገር ነጥፎ የሚያወጣ ልብ አይሰጠው። ገብቷቸዋል። ይሄ ልጅ እየተጸለየ እንደዛ ብዙ ነገር እየተገኘ ግን ምግብ 3 አለመብላታቸውን ነው እሱ ያየው። እሱን ነው ቫልዩ ያደረገው። ምግብን ነው እየፈጃቸው ነው። ብኛ ማለት መንፈሳዊ ነገር አታቋርጡ። ከመስቀል ላይ የወረዱ ሰዎች ብዙ ናቸው። ኢየሱስና ከመስቀል ወረድ ይልቃል። ከመስቀል ወረድ ኢየሱስ ከመስቀል ቢወርድ ማለት ነው አሁንም ቢሆን እጁ ምልክት ይኖረዋል። አሁንም ቢሆን እግሮቹ ምልክት ይኖራል። አሁንም ቢሆን የሾህ አክሊል ነበረበት እሱን ይጥላል። የሰማችሁ ነው። ስለዚህ ምልክት ይኖራል። ዋጋ ከፍያለሁ ማለት ይችላል። ግን ሞቶ አልተነሳም። ትንሣኤን ግን ሊያሳየን አይችልም። ድልን ግን ሊያካፍል ግን አይችልም። ብዙ ሰዎች ከመስቀል ይወረደዋል ሳይጨርሱ ይወረዱ። ብዙ ነገር ማሳየት ይችላል። ግን ላይፍ ግን ማካፈል አይችልም። ምልክቶችን ግን ማሳየት ይችላል። ብቸኛው መንገድ መሞት ነው። ስትሞቱ እናንተ ያበቃላችኋል፣ እሱ ያስነሳችኋል። ስለዚህ ያንን የእሱን ህይወት ታሳያላችሁ። ማቋረጥን ነው የሚያስተምሩት ከመስቀል የወረዱ ሰዎች። የሂውማን ዊዝደምን ነው የሚያሳይ። ብዙ ሰክሬት አለ የማይነገር እግዚአብሔር የማይገልጠው ሞትን እስክታዩ ድረስ የማይሰጣችሁ ብዙ ማታስተኛ ጠዋት ስነሳም እንደማደርጋላችሁ ግን እግዚአብሔርን ግን አይቼዋለሁ። እሱን ታማኝነት እሱ ሲቀጥል አይቻልም። እግዚአብሔር ይመስገን። ጋድ ኢዝ ፌስፉል። አሁን ወደ ምን አይነት እምነት መጥቻለሁ? ወደ ግዴለሽ ሬክለስ፣ ራሴን ለመጣል በጣም በቀላሉ ለመጣል ዝግጁ ነኝ። እንደዚህ አድርግ ስባል ዘልዬ እዛ ለመግባት ዝግጁ ነኝ። እኔ አንድ ጊዜ ካምፓስ ተማሪ ሆነን 3 ቀን ነው 4 ቀን ጾም ጸሎት ገብተን ምሽግ ማለት ነው ማታ ምግብ እንበላለን። እንደውም 3 ልጆች ነን ምናምን 3 ልጆች ወይ 4 ልጆች የምናዋጣው ብዙ ነበሩ። 30 ይሆናሉ እንደዛ 30 ነበር ወይ 30 ምናምን እና 3 ልጆች ወይም 4 ልጆች ነበር የምናዋጣው ለዛ ሁሉ ሰው ማለት ነው። እና እኛ እናዋጣለን፣ ሁለቱ ሄደው ይገዛሉ። ሁሉም እራት ይበላል። ውሃ አለ፣ ውሃ እንጠጣለን። የነበርንበት በጣም ሞቃት ከተማ ስለሆነ ውሃ ሊትራሊ ቀኑን ሙሉ ይጠጣል። በየእንትኑ እየተወጣ ከሱቅ ይገዛል። በረዶ የሰራው ውሃ በደቂቃዎች ውስጥ ይቀልጥና ያው ይጠጣል በደቂቃዎች ውስጥ። እና አንድ ልጅ ቢጃማ ቱታ ምናምን ይዞ ነው የመጣው። ብቻ እንደውም የኛ ዲፓርትመንት ልጅ ነው። አንድ ዲፓርትመንት አንድ ባች ነን። እና ይዞ የመጣው ቢጃማ ይዞ መጥቶ ቦርሳ ይዟል። ከዛ ቢኒ አለኝ የሆነ ሰዓት ላይ አቤት አልኩ። ቢጃማ እንደለበሰ ማለት ሌላውን ነገር እንደተወ ማለት ነው እንዳስቀመጠ ሊሄድ ነው ወደ ግቢና እንዳልከለክለው ፈርቶ እዚህ አየር ወስጄ ልምጣ አለኝ። ይቻላል አልኩት። ለካ እያመለጠ ነው። ግቢ ሄዶ ምን አለ? ክርስቲያን ልጆችን ሰብስቦ ቢኒያም ልጆችን ሰብስቦ እየገደለ ነው ድረሱላቸው አለ። ድረሱላቸው አለ። የዛን ቀን ደግሞ ጸሎታችንን ጆይን የሚያደርግ ልጅ አለ። ከመግባታችን በፊት ፈተና ስለነበረው ዘገየ ማለት ነው። እሱ ደግሞ ይሄን ወሬ ሰምቶ መጣና ጠራኝና ነገረኝ። ልጁን ስም ጠራና ቢኒያም ሰብስቦ ልጆቹን በረሃብ እየፈጀ ነው ብሎ እያስወራ ነውና ብሎ ቀለድን። እኛ ያው እንትን ስለማንን ቀለድና ጸሎት አደረገ። አንድ ልጅ በዛ ማለት ደግሞ መጣ። እንግዲህ አድረናል ውለን አድረን አትመጣና ቢኒ አለ አቤት ዶርም መሄድ ፈልጌ ነው አለ። ለምን አልኩት። አይ ልብሴ ነው ውጭ አስተቼ ነው የመጣሁት አለ። መቼ? ትላንት። አዎ ልብስ የለም አልኩት። ልብስ ስለማይኖር ለምን ትሄዳለህ ብሎ ወደ አይ ዶርም ነው ያሰጣሁት አለ። ረስቼ ነው ዶርም ነው ያሰጣሁት አለ። ዶርም አስጣላ የዶርም ልጆች አሉ። ደውልላቸውና ልብስን አንደኛው ሎከር ውስጥ ያስገባው ስለው ስልኬ ካርድ የለውም አለ። እሺ እኔ ስልክን ካስለው ተወጋ መሄድ ፈልጋለሁ ነው የሚባለው። መሄድ ፈልጋለሁ ነው የሚባለው። እና በእርግጠኝነት ግሬትፉል ይሆናሉ ዛሬ እነሱ ማለት ያው ወጥሬ ስለያስኳቸው ማለት ነው። እና የምግቡ ኩማ ብዙ ነገር ነው ኤክስፒሪየንስ ያደረጋችሁት። አንደኛ መታዘዝን ኤክስፒሪየንስ ታደርጋላችሁ እናንተን ሶሉሽን ሲያደርግ እግዚአብሔር። ሁለተኛ ደግሞ መጠበቅን ኤክስፒሪየንስ ታደርጋላችሁ ማታውቁትን ቀጥሎ ምግብ ይመጣል አይመጣም የሚለው። እና ሌክዠሪ ላይሆን ይችላል እኮ ተአምሩን ስታዩ፣ ግን ያን ሲድ ግን ሪኮግናይዝ ማድረግና አክናውሌጅ ማድረግ አለባችሁ። እግዚአብሔር ሲድ ነው የሚሰጠው ተአምር ሲሰጥ መጀመሪያ
ከዛ ነው እናንተ ግሬትፉል ስትሆኑ ያችን ይዛችሁ በጣም ግሬትፉል ስትሆኑ ትልቁን ማድረግ የሚጀምረው። እግዚአብሔርን የሚገድበው ይኸውላችሁ ተአምር እንዳይሆን በህይወታችሁ የሚገድበው የእናንተ ልብ እንጂ ሁኔታው አይደለም። ሁኔታ አይፈራም፣ መቼም አይፈራም። የትኛውንም ሁኔታ አይፈራም። ለመታዘዝ ያላችሁን ልብ፣ ለማመስገን ያላችሁን ልብ ግን ያያል። ኮምፕሌን የሚያደርግ ልብ አይሰጠው። ሌላ ተአምር ድጋሚ አይሰጠው። ኮምፕሌን የማያመሰግን ኔጌቲቭዋን ነገር ነቅፎ የሚያወጣ ልብ አይሰጠው። ገብቷችኋል? ይሄ ልጅ እየተጸለየ እንደዛ ብዙ ነገር እየተገኘ ግን ምግብ 3 አለመብላታቸውን ነው እሱ ያየው። እሱን ነው ቫልዩ ያደረገው። ምግብን ነው እየፈጃቸው ነው ቢኒያም ማለት 3 ቀን ምግብ ባይበላ ምን አለበት? ስንት ዓመት 20 ምናምን ዓመት ኖሮ ወይ 10 ምናምን ዓመት ኖሮ 3 ቀን ምግብ አለመብላትን ቢማር ምን አለ? ያውም ማታ ማታ እየበላ 3 ቀን አልበላም ማለት አይቻልም አይደል? በ24 ሰዓት ውስጥ አትሊስት አንዴ ይበላል። ስለዚህ 24 ሰዓት ነው ያለው። ስለዚህ ቫልዩ ታደርጋላችሁ። በዛ ዋጋ ስትከፍሉ ዋጋ የከፈላችሁለት ነገር ቫልዩ ታደርጋላችሁ። ጌታ ይመስገን። መንፈሳዊ ነገር አታቋርጡ፣ አትጀምሩ። ከምታቋርጡ የሰማችሁን ኮንፊውዥን ግራ መጋባት ነው የምታካፍሉት ለሰው። ከመስቀል ላይ የወረዱ ሰዎች ብዙ ናቸው። ኢየሱስና ከመስቀል ውረድ ይልጣም። ከመስቀል ውረድ ከወረድክ ምን ማናንተ የእግዚአብሔር ልጅ እናምናለን። እስቲ የእግዚአብሔር ልጅ ከሆንክ ከዚህ መስቀል ራስህን ውረድ ይሉታል። ኦፈር ያቀረቡለት ኦፈር ቀላል ኦፈር እንዳይመስላችሁ። ኢየሱስ ከመስቀል ቢወርድ ማለት ነው አሁንም ቢሆን እጁ ምልክት ይኖረዋል። አሁንም ቢሆን እግሮቹ ምልክት ይኖራቸዋል። አሁንም ቢሆን የሾህ አክሊል ነበረበት፣ እሱን ይጥላል። የሰማችሁ ነው። ስለዚህ ምልክት ይኖረዋል። እኔ እኮ ዋጋ ከፍያለሁ ማለት ይችላል። ግን ሞቱ አልተነሳም። ትንሣኤን ግን ሊያሳየን አይችልም። ድልን ግን ሊያሳየን አይችልም። ሊያካፍል ግን አይችልም። ብዙ ሰዎች ከመስቀል የወረዱ ሳይጨርሱ የወረዱ ማለት ነው። ሰይጣን ኦፈር ያቀረበላቸውን ኦፈር ተቀበሉ። እነሱ መድረክ ላይ ሲወጡ በጣም ነው ብዙ ነገር ማሳየት ይችላሉ። ግን ላይፍ ግን ማካፈል አይችሉም። ትንሣኤ ግን መስጠት አያሳዩ። ላይፍ ማካፈል አይችሉም። ምልክቶችን ግን ማሳየት ይችላሉ። ብቸኛው መንገድ መሞት ነው። ስትሞቱ እናንተ ያበቃላችኋል፣ እሱ ያስነሳችኋል። ስለዚህ ያንን የእሱን ህይወት ታሳያላችሁ። የምታሳዩት የእናንተ ነገር አይኖርም። ስካሩን እንኳን ብታሳዩ በዛ ውስጥ እሱ ያደረገውን ነው የምታዩት። ይሄን አልፎ የሰራውን ነው የምታሳዩት። ትንሣኤን ነው የምታሳዩት። ክብሩ ነው በዛ ስካር ውስጥ አልፎ ለሰዎች የሚደርሰው። ላይፍ ነው የምታሳዩት። ማቋረጥን ነው የሚያስተምሩት ከመስቀል የወረዱ ሰዎች። የሂውማን ዊዝደምን ነው የሚያሳዩት። ምክንያቱም እስከ ትንሣኤ ሰዓት ድረስ እስከ ሞት ድረስ የሚከለከል ብዙ ዊዝደም አለ፣ ብዙ ሰክሬት አለ የማይነገር እግዚአብሔር የማይገልጠው ሞትን እስክታዩ ድረስ የማይሰጣችሁ ብዙ አለ። ለመሞት ፈቃደኛ መሆን ደግሞ ኮምፕሊት ትረስት ነው። ኮምፕሊት የሆነ ትረስት ነው። እናንተን ወደ ኮምፕሊት ትረስት ያመጣችኋል። እዛ ቦታ ላይ እግዚአብሔርን እጅ ታያላችሁ፣ እግዚአብሔርን ፌስፉልነስ ታያላችሁ። እኔ ብዙ ጊዜ ብያለሁ፣ አሁንም እላለሁ፣ አንድ መልእክት ብቻ ተናገር፣ ሌላ ነገር እንዳትናገር። ህይወት ዘመንን ሁሉ አንድ መልእክት እንድትናገር ነው የሚፈቀድልህ ብባል የምናገረውን አውቃለሁ፣ በደንብ አውቃለሁ። እሱም እግዚአብሔር ታማኝ ነው የሚል ጨርሼ ደጋግሜ እላለሁ። እግዚአብሔር ታማኝ ነው። God is faithful። በየትኛውም ቦታ ላይ እሱ አይጥልም። አምናችሁት ራሳችሁን ሰጥታችሁ ብትሞቱ ህይወት ካለው ነገር ሁሉ በላይ ያደርጋቸዋል፣ ያስነሳቸዋል፣ ያከብራቸዋል። አሜን። God is faithful። ያን መልእክት አውቀዋለሁ፣ በደንብ አውቀዋለሁ። እሱን ነው የምለው። ገና አሁን ካለሁበት እድሜ ጀምሬ እስከ መጨረሻው ድረስ ቢሉኝ በደንብ በደስታ ነው ማስተው ቢለኝ እግዚአብሔር በደስታ ሌላ ነገር ትቼ ማለት ነው። God is faithful። አሜን። ምክንያቱም እኔ ሰዎች ሁሉ በእኔ ተስፋ ቆርጠው እኔም በእኔ ተስፋ ቆርጬ ሁሉም ነገር አብቅቶ በህይወቴ አይቻለሁ። ሁሉም ነገር ምን እንደማደርግ ራሱ አላውቅም። ጠዋት ተነስቼ ራሱ ማታ ስተኛ ጠዋት ስነሳ ምን እንደማደርግ አላውቅም። ግን እግዚአብሔርን ግን አይቼዋለሁ፣ እሱን ታማኝነት እሱ ሲቀጥል አይቻለሁ። እግዚአብሔር ይመስገን።
ያ God is faithful። አሁን ወደ ምን አይነት እምነት መጥቻለሁ? ወደ ግዴለሽ እምነት መጥቻለሁ። ሬክለስ ራሴን ለመጣል በጣም በቀላሉ ለመጣል ዝግጁ ነኝ። እንደዚህ አድርግ ስባል ዘልዬ እዛ ለመግባት ዝግጁ ነኝ። ምክንያቱም እኔ ዘልዬ ራሴን ስጥል እሱ ያቆመኛል። እንደዚህ ብሎኛል አንድ ቀን መንፈስ ቅዱስ፣ አንድ ሰው ራሱን በግዴለሽነት ለእኔ ቢሰጥ እኔ ደግሞ ኬርፉል ሆኜ አነሳዋለሁ። እሱ ኬርለስ ሆኖ ራሱን ለእኔ ቢጥል እኔ ደግሞ ኬርፉል ሆኜ አነሳዋለሁ፣ እቀበለዋለሁ። ያንዳንዱን ሰው ላይፍ ቫልዩ ያደርጋል። ኬርለስ የሆነው ሰው ራሱ ለላይፉ በሱ ታማኝነት ኬርፉል መሆን ይጀምራል። ከኬርለስነት ይወጣል። አሜን። ተመልሼ ወደዚህ መጣሁ አይደል? ተመልሼ ዛሬ ተጻፈ አለኝ በደምብ ግን ያው እንዴት እንደምንገልጠው እግዚአብሔር ያውቃል። እግዚአብሔር ይመስገን። ስለዚህ ይኸውላችሁ ልባችሁን አዘጋጁ። እግዚአብሔር እግዚአብሔር ነው። እግዚአብሔር እግዚአብሔር ነው። እግዚአብሔር እግዚአብሔር ነው። እግዚአብሔር ብርቱ ነው። እግዚአብሔር ደስ የሚል አምላክ ነው። እግዚአብሔር ኢንጆይ የሚደረግ አምላክ ነው። ጣፋጭ አምላክ ነው። በጣም ደስ ይላል እግዚአብሔር። አሜን። በጣም ደስ ይላል እግዚአብሔር። እግዚአብሔር ልትመኩበት የምትችሉት አምላክ ነው። የትኛውም ቦታ ላይ ልትመኩበት ልትደገፉበት የምትችሉት አምላክ ነው። እንዳለ በቅርብ የዘመረው መዝሙር የድብቅ ርዕሱ ለቢንያም የሚል ነው። ሰምታችሁታል? ታማኝ ምን ነበር የሚለው መዝሙር? የተማመንኩበት የሚል አይደል? ሰምታችሁታል? ሰምተዋል? ጆሲሱ መዝሙር አሁን ሰሞኑን ነው የለቀቀው። እኔ ከመምጣቴ ከአንድ ቀን በፊት ሐሙስ ወይ ምናምን ብቻ የዘመረው የዛሬ ሳምንት ማለት ነው የወጣው የተማመንኩበት የሚል መዝሙር። እግዚአብሔር ደስ የሚል አምላክ ነው። ዋው! በጣም ኢንጆይ የሚደረግ አምላክ ነው። ልትኮሩበት የምትችሉት ልትመኩበት የምትችሉት ነው። ደግሞ ይኸውላችሁ ትረስት ባደረጋችሁት ልክ ነው ትረስት የምትደረጉት። ኢንትረስትድ የምትሆኑት አደራ መልክ የሚሰጣችሁ ትረስት ባደረጋችሁት ልክ ነው። ለእያንዳንዱ ነገር ትረስት የሚያደርጋችሁ ትረስት ይኸውላችሁ እግዚአብሔርን ትረስት ማድረግ የእናንተን የትረስት ሌቭል የእናንተን የመታመን ሌቭል ያሳድጋል እንጂ የእግዚአብሔርን የመታመን ሌቭል አያሳድግም። እግዚአብሔር ሁሌም ታማኝ ነው። ሁልጊዜም ታማኝ ነው። አመናችሁትም አላመናችሁትም ብንክደው ምን ይለናል? ይክደናል። ለምን? እሱ ራሱን ሊክድ አይችልምና። ብናምነው የታመነ ነው። ግን ደግሞ አናምነውም ብንል ደግሞ የታመነ ነው። የሱን የመታመን ሌቭል መጨመር አይቻልም። ስታምኑት ግን ወደዚህ ሌቭል ነው የምትመጡት። ወደ እሱ ፖዚሽን ነው የሚጠራችሁ። ወደ መታመን ነው የሚጠራችሁ ስታምኑት። እየሰማችሁ ነው። ስለዚህ እግዚአብሔርን ማመን ለመታመን ምንድነው? ፖዚሽንድ መሆን ነው። ጌታ ይመስገን። ስለዚህ እግዚአብሔርን ማመን ለራስ ነው ማለት ነው። ዝናሽን ነው ታማኝ የሚያደርገው። እና ስታምኑት ራሳችሁን ትሰጣላችሁ አይደል? ራሳችሁን ስትሰጡ ወደ መታመን ትመጣላችሁ ማለት ታማኝ ወደ መሆን ትመጣላችሁ። የምትባሉትን ወደ ማድረግ ትመጣላችሁ። የምትባሉትን የምታደርጉ ትሆናላችሁ። ስለዚህ የምትባሉትን ባደረጋችሁ ቁጥር እግዚአብሔር የሚያምናችሁ ትሆናላችሁ። አሁንም ደግሞ ከፍ ላለ ነገር ያዘጋጃችኋል። አሁንም ለዛ ታምኑታላችሁ። ስታምኑት እናንተም ወደዛ ከፍ ያለን ነገር ወደ ማስተዳደር ትመጣላችሁ። ለዛ የሚታመን ትሆናላችሁ። አሁንም ያንን ይሰጣችኋል። ግን ሁልጊዜ ክርስትና ከእግዚአብሔር ጋር ያለ ጉዞ የትረስት ጉዳይ የትረስት ኢሹ ነው። ሌላ ነገር አይደለም። ትረስት ነው፣ መታመን ነው፣ ታማኝ መሆን ነው። በቃ ትረስት ማመን እና መታመን። ግን ለመታመን አይደለም የምትሰሩት፣ ለማመን ነው። ለማመን በምትሰሩበት ሂደት ነው የምትታመኑት። መታመን ቦታ ላይ የምትመጡት እንጂ እኔ ታማኝ መሆን እፈልጋለሁ ማለት አትችሉም፣ አይቻልም። ታማኝ የሚያደርጋችሁ እሱ ነው። እኔ ላምነው እፈልጋለሁ አምነዋለሁ ነው የሚባለው። ስታምኑት ነው ታማኝ የሚያደርጋችሁ፣ የእሱን መታመን የሚያካፍላችሁ። እሱ ፌዝፉል ሆኖ ያሳያችኋል። ፌዝፉል ሆኖ ሲያሳያችሁ እግዚአብሔር ታማኝ ነው፣ ለካ ይሄም እንዲህ ማመን ይቻላል ብላችሁ ወደዛ ትገባላችሁ። አንድ ሰክሬት ልንገራችሁ፣ አንድ ፓወርፉል መንፈሳዊ ነገር እግዚአብሔር ስለ ትረስት
ካስተማረኝ ውስጥ መጽሐፍ ቅዱስ ላይ በብሉይ ኪዳን ብዙ ህጎች አሉ፣ ብዙ ስርዓቶች አሉ፣ ብዙ የተሰጡ ነገሮች አሉ። ታውቃላችሁ አይደል? እናውቃለን ማለት ነው። እያንዳንዱ ሰው ግን እግዚአብሔርን አፕሮች ያደረገበት መንገድ ይለያያል። ይሰማል ድምጽ አይደል? በደንብ ይለያያል። የብሉይ ኪዳን ሰዎችን ብታዩ ይለያያል። ህግ ከመሰጠቱ በፊት እነ አብርሃም ነበሩ፣ እነ ሌሎች ነበሩ፣ እነ ኖህ ነበሩ። ህግ ከመሰጠቱ በፊት የነበሩ ሰዎች ህግ ከመሰጠቱ በፊት የነበሩ ሰዎች ትሪት የተደረጉበት መንገድ አለ፣ አንደኛ። ሁለተኛ ራሳቸውን ደግሞ ለእግዚአብሔር ያቀረቡበት መንገድ አለ። ይለያያል። አይለያይም? በደንብ ይለያያል። ህግ ከተሰጠ በኋላ የሚገርመው ግን ህግ ከመሰጠቱ በፊት ብቻ ሳይሆን ህግ ከተሰጠም በኋላ የመጡ ሰዎች ህግ እንደሌለው ሆኖ የተመላለሱ አሉ። የእግዚአብሔር ሰዎች እግዚአብሔርን ካገኙበት ኢንካውንተር ካደረጉበት ካራክተሩን ከተረዱበት መነጽር አንጻር ህጉን ትተው እግዚአብሔርን ሚላቸውን እያደረጉ በተለየ መንገድ የእግዚአብሔርን ካራክተር የተካፈሉ ያዩ የገለጡ ሰዎች አሉ። ከኔ ጋር ናችሁ? ለምሳሌ ዳዊትን ብናይ ዳዊት ትልቅ ስህተት ሰርቶ ማናት ቤርሳቤ ጋር ገብቶ የኦሪዮን ሚስት ማለት ነው። ኦሪዮን ደግሞ አስገድለው በዛ ምክንያት እና ሁለት ሜጀር ስህተት ነው የሰራው። ማመንዘር እና ምንድነው ማስገደል። ማመንዘር ነው የሚባለው፣ ከምንዘርናም ያልፋል። ይሄ ምንዘርና ነው ያው ዝሙትና ማመንዘር ይለያያል። ዝሙት ላላገባ ሰው ነው። አመንዝራ ላገባ ሰው ነው። ገብቷቸው የኃጢአታችሁ ስም ራሱ ይቀየራል ቦታ። እግዚአብሔር ይመስገን ከዛ ያዳር። አሜን። ኃጢአቱ ራሱ ጎልማሳ ኃጢአት ይሆናል። ጌታ ይመስገን። ኤንዌይስ አመንዝሯል። ሁለተኛ ደግሞ ምንድነው ያደረገው? ነፍስ አጥፍቷል ኢንቴንሽናሊ። ያውም ደግሞ ታማኝ የሆነ ሰው፣ ለሱ ታማኝ የሆነ ሰው፣ ለሱ ለዳዊት ቅን የሆነ ሰው ኦሪዮንን አስገድሎታል አይደል? ያንን አድርጎ እግዚአብሔር ዳዊትን ትሪት ያደረገበትን መንገድ መጀመሪያ ተመልከቱ። የዳዊትና እግዚአብሔር ሪሌሽንሺፕ ማለት ነው። ይሰማላ? እዚህ ችግር የለም። እግዚአብሔር ዳዊትን ትሪት ያደረገበትን መንገድ ተመልከቱ። ናታንን ልኮ ነብዩን ማለት ነው። ነብዩ መጥቶ ለዳዊት በምሳሌ መልክ በመናገር በዊዝደም በመናገር ዳዊትን አነቃው። ከዛ ዳዊት አለቀሰ፣ አጥፍቻለሁ፣ በድያለሁ አለ። ይሄ ኃጢአት ግን እንደዚህ በድያለሁ ተብሎ የሚቀር ኃጢአት ነው እንደ በእስራኤል? ያውም ደግሞ ኢንቴንሽናል ያደረገው ሁለቱንም። አትሊስት የመጀመሪያውን ኢንቴንሽናል አይደለም ቢባል ሁለተኛውን የመጀመሪያውን ለማጥፋት ሲል ሁለተኛውን ኢንቴንሽናል ያድርጓል። ኦሪዮን አስጠርቶት ከሚስቱ ጋር እንዲተኛ ለማድረግ ከዛ ልጁ የኦሪዮን ነው ለማስባል ማለት ነው። ያን አልሳካለት ሲለው በዛው ሰው እጅ ደብዳቤ ግደለው የሚል ደብዳቤ ለኢዮአብ ልኮ ኢዮአብ ሰልፍ ሲበረታ ኦሪዮንን እንደዚህ እንደምታደርገው አድርገው ብሎት ሰልፉ ያው በጦር ሜዳ በተፋፋመ ጦርነት ውስጥ አስገባውና እንትኖች ሲመጡ ሰልፉ ሲበረታ ጥላችሁ ትሸሹና እዛው ይገደል አለው። እንደተባለው ኢዮአብ አደረገ፣ አስገደለው። እስራኤል የሚያውቀው ፍልስጤማውያን አስገደሉት ብሎ አይደል? ጦሩ የሚያውቀው እንደዛ ነው። ኢዮአብና ዳዊት ናቸው የሚያውቁት። ኦሪዮን እንኳን አያውቅም። ምን እየሆነ እንደሆነ ሳያውቅ ነው የሞተው። እንዴት ለምንድን ነው ጥለውኝ የሄዱት እያለ ነው። ደግሞ ጀግና ሰው ነው፣ ተጽፏል። ከዳዊት አያላሉስ ያን አድርጓል። ስለዚህ ይሄ በድንጋይ አስወግሮ በሙሴ ሕግ መሰረት የሚያስገድለው ኃጢአት ሄዳው አይደለም ነው። ለማንም አይቀርም። ሕጉ ለሁሉም ነው የተሰጠው። ሕጉ ሁሉንም ይመለከታል። ነገር ግን ዳዊት እግዚአብሔር ጋር መጥቶ ንስሐ ገባ። እግዚአብሔር አንጻኝ፣ በደሌን አንጻኝ፣ በሂሶፕ አንጻኝ፣ እኔም እንደ በረዶ ነጻለሁ እያለ ጸለየ። አይገርም? ከጸለየ በኋላ ምንድን ነው ያለው? እግዚአብሔር ይቅርታ እንዳደረገለት ካወቀ ከተሰማው በኋላ ምን አለ? መጥቶ ሌላ ቦታ ላይ የበደልኩት በደል ካለ ልሙት። አልበደለም እንዴ? ያጠፋው ጥፋት ካለ ልገደል ብሎ በእግዚአብሔር ፊት ይጸልያል። እኔ ንጹህ ነኝ፣ ኃጢአት የለብኝም፣ በልቤ ንጹህ ነኝ፣ እኔ እግዚአብሔርን በሙሉ ልብ ነው የፈለኩት እያለ ዳዊት ይጸልያል።
ከምን የተነሳ ነው? ከሕጉ የተነሳ ነው እንደዚህ የሆነው አይደለም። የእግዚአብሔርን ካራክተር ከመረዳቱ የተነሳ እግዚአብሔር ከሕጉም በላይ መሆኑ ሕጉ ወጥቶ አየው። ግን ወደዚህ ጉዞ ምንድን ነው ያመጣው? ትረስት ነው። ገና ከልጅነቱ ጀምሮ ሲያምነው ሲታመን እግዚአብሔር ሲያምነው ሲታመን እግዚአብሔር ሲያምነው ሲታመን ጎልያድ ጋር ደረሰ። ጎልያድ ጋር ደርሶ እግዚአብሔርን ሲያምነው ሲታመን ከጎልያድ አልፎ ወጣ። ከዛ ሳኦል ቤት ገባ። ሳኦል ጦር ሲወረውርበት እግዚአብሔርን ሲያምነው ሲታመነው ጦሩን ሲያስት ሲያምነው ሲታመነው በኋላ ወደ ዋሻ ሄደ። ዋሻ ሄዶ በሸለቆ ኤዶላም ምናምን የሚባል ሸለቆ ውስጥ ተደብቆ ሳኦል ሲመጣ አሳዶት መጥቶ ሳኦል ሊገለው ሲል ሳኦልን አሳልፎ ሰጠው። ሲያምነው ታመነለት። እሱን አልፎ በይሁዳ ምድረ በዳ እየተቅበዘበዘ እያለ በይሁዳ ዱር፣ በይሁዳ በረሃ፣ በይሁዳ ዱር አሁንም ሳኦል መጣዛ። ሲያምነው ሳኦል ሊይዘኝ ነው ብሎ ሲያስብ ሲያምነው ሲታመንለት የሳኦል ጦር ከቧቸው ምንድነው በዚህ በኩል እነ ዳዊት ሲሯሯጡ በዛት በተራራው ባንዱ ተራራ በሌላው ጥግ እነ ዳዊት እነ ሳኦል እነ ዳዊትን ሲያሳድዱ ፍልስጤማውያን መጡብህ አገሩን ወረውታል ሲባል ሳኦል ኦልሬዲ ሊይዘው ደርሶ ጥሎ ሲያምነው ሲታመንለት የሰማችሁ ነው። ጌት ንጉስ አንኩስ ጋር ገብቶ እግዚአብሔርን ሲያምነው ሲታመንለት ከአንኩስ እጅ ሲያድነው ከፍልስጤማውያን ከጌታው ሲያድነው ሲታመንለት ወጥቶ ደግሞ በውጊያዎች ሜዳ ላይ አውድማ ላይ ሲዋጋ ሲያምነው ሲታመንለት ተያዘ፣ ተወጋ፣ ተገደለ። ዳዊት በሚባልበት ቦታ ላይ እግዚአብሔር ሰው ሲልክ ሌላ ነገር ሲልክ ሲያምነው ሲታመንለት ከዛ በዛ መንገድ የት ሄዷል? ዳዊት ከሕጉ ወጥቷል። በሕጉ ትሪት ከመደረግና በሕጉ እግዚአብሔርን ትሪት ከማድረግ ወጥቷል። ያልተፈቀደውን የአዲስ ኪዳን ሕይወት ቴስት ማድረግ ጀምሯል። ባይበላው ቴስት ማድረግ ጀምሯል። ከሞተ ነገር ውስጥ የሞተ ነገር ከማየት ከመንካት አልፎ ከውስጡ ያለውን ማር አውጥቶ የሚበላ ሰው የዛን ጊዜ ናዝራዊነቱ ቀረ። እግዚአብሔር መንፈስ በሱ መስራት አቆመ። ተለየው አልተለየው ግን ትረስት ያደርጋል። ገብታችኋል? እዛ ድረስ የሚያደርሰው ትረስት ግን አለው። እምነትን ዲስካሬጅ አያደርግም። ዲስካሬጅ አለማድረግ ብቻ ሳይሆን መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። በእምነት ደስ ይሰኛል እንጂ። ሳምሶን ባሩን ይዞ የት ወሰደ ይላል። ለእናትና ለአባቱ ሰጣቸው፣ ነገር ግን ከየት እንዳገኘው አልነገራቸው። ግን ደግሞ ማንም ከሞተ ነገር ውስጥ ማር እንደሚወጣ አያውቅም። እንዳደረጋችሁብኝ አደርግባቸዋለሁና ሳምሶን ጭንጭናቸውን እያለ ፍልስጤማውያን በታላቅ አገዳደል ገደላቸው ይላል። ይኸውላችሁ እዚህ ውስጥ ሁሉ ናዝራዊነቱ የሚቃወም የሚጻረር ብዙ ነገር ሄደና በሌሂ ሸለቆ ቁጭ አለ። ያደረጉብኝ እና ያደረኩባቸው አለ። እሺ አስረን ለነሱ እንስታ ነው። አሰሩት፣ እየጮሁ መጡ ይላል። ያኔ እግዚአብሔር መንፈስ በላዩ ላይ መጣ። እጁ ላይ እና እግሩ ላይ ያለውን እስር ልክፈትል በእሳት እንደሚበጣጠስ በጣጠሳቸው። ያኔ ሳምሶን አጠገቡ በቅርቡ የሞተ አህያ መንጋጋ አገኘ። ተመልከት፣ ያን አህያ መንጋጋ ፕሮቫይድ ያደረገው ማለት በቅርቡ የሞተ ነው። ስለዚህ አህያው ከነ መንጋጋው ነው የሞተው። መንጋጋውን ያወጣው ሳምሶን እጁን ከቶ ነው ያወጣው። ለሱ አጥንት ማውጣት ቀላል ነው። ከስጋ ውስጥ ሞቷል። አስክሬን አየ። ናዝራዊ ነው። ከአስክሬን ውስጥ እጁን ከቶ አጥንቱን ከመንጋጋ ውስጥ ማውጣት ምንድን ነው? ጉልበቱን አይደለም ማየት ያለባቸው። አንደኛ ያን አቅም የሰጠው እግዚአብሔር መንፈስ ነው በላዩ ላይ ስለመጣ። ሁለተኛ የሞተ ነገር እየነካ ነው ያለው ይሄ ናዝራዊ አይረክስም ወይ? እግዚአብሔር ለባሪያዬ ያህል ድል ሰጥተው በውሃጥም ልገለው ነው ብሎ ጮኸ። ያኔ እግዚአብሔር በሌሂ ውሃ ፈለቀለት ይላል። ከአለቱ ማለት ሮንግ የሆኑ ካራክተሮች ቢኖሩትም ራይት የሆኑ ግን አቲቲዩዶች ነበሩት። ምንድነው እሱ? ትረስት ነው። እግዚአብሔር ታማኝ ነው። ከናዝራዊነት ሕግ ወጥቶ ናዝራዊነትን ኤክስፒሪየንስ የሚያደርግ ሰው ነው። በግማሽ የተለማመደበት ምክንያት ምንድነው? ሳምሶን ያለቀቀው አንድ ናዝራዊ ሕግ አለ። ጌዲዮን እግዚአብሔር መልእክት ጠላቶቼ ሰፈር አስቀምጧል ብሎ ማመን የሚችል ሰው ውጊያ ለማድረግ የሚሆን አቅም ሞራል አልነበረውም። ለምን? እግዚአብሔር ሙሉ በሙሉ አሳልፎ እንደሰጠው ማመን ይፈልጋል። ለማመን ነው እንጂ በራሱ ጉልበት ላይ ለመመካት አይደለም። ያንን ፕሮሰስ መከተል አለመፈለግ ነው። ሌላ ነገር መደገፍ፣ ያንን የመጀመሪያውን ልምምድ መልቀቅ አለመፈለግ ነው። ሌላ ነገር መደገፍ። ይሄ ሕግ አይደለም። ፎርሙላ የለውም። የሚሊተሪ ስትራቴጂ የለውም። ዜሮ ፉሊሽነስ ነው የሚመስለው በሰው አይን በስጋ ይሰጣል። ያኔ ግን ያ እውቀት የለም። ከብዙ ሺህ ዘመን በኋላ በመጣ ቦምብ ማይንድ ሴት አሳንሳችሁ ልታዩት ይችላል። ቪክትሪው ቀላል ቪክትሪ አለ። ሜተዱ ግን ዜሮ ነው። ምንም የለውም ከትረስት ውጭ።